የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእስራኤል ብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤንግቪር በሊባኖስ ላይ ከፍተኛ ወታደራዊ እርምጃ እንዲወሰድና ሊባኖስ መቃጠል አለባት በማለት የሰጡትን መግለጫን በተመለከተ ያስቀመጡት አንድ የትዊተር ልጥፍ የኤክስ ልጥፍን መሰረት በማድረግ የምናደርገው ቆይታ ነው። አራግቺ ይህንን የኢታማር ቤንግቪር ንግግር ከአንድ እብድ የመጣ ሳይሆን የእስራኤል የደህንነት ሚኒስትር በይፋ የተናገሩት መሆኑን በመጥቀስ በኔታንያሁ የሚመራው የእስራኤል መንግስት ዘር አጥፊ የሞት ቡድን ወይም ጄኖሳይዳል ደዝ ከልት ነው ሲሉ ገልጸውታል። አክለው አባስ አራግቺ ይህ የእስራኤል መንግስት እየተከተለ ያለው አካሄድ ለአካባቢው መረጋጋት ብቻ ሳይሆን ለመላው የሰው ዘር ወይም ሂዩማኒቲና ለዓለምም ትልቅ ስጋት ነው ሲሉ አስቀምጠውታልና አንዱ የምንመለከተው ጉዳያችን ይሄኛው ይሆናል። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባቃይ የመጨረሻው ድርድር ሊጀመር የሚችለው በኢራንና በአሜሪካ መካከል የተደረገውን የመግባቢያ ስምምነት MOU እዛ ውስጥ ያሉትን አንቀጾች ለምሳሌ አንቀጽ 1 4 5 10 እና 11 የመሳሰሉ አንቀጾች ሙሉ በሙሉ ተፈጻሚ መሆንና በቋሚነት መከበር ሲችሉ ብቻ ስለመሆናቸው ተደምጧል። እነዚህ ከመጨረሻው ድርድር በፊት ሊከበሩ ይገባቸዋል የተባሉት አንቀጾች ደግሞ የያዟቸው ጉዳዮች በግልጽ የምንመለከታቸው ነው የሚሆኑት። ለምሳሌ ከነዚህ አንቀጾች መካከል አንደኛው ምንድነው የሚለው ካላችሁም የMOU የመጀመሪያው አንቀጽ የሚለው አርቲክል 1 ማለት ነው ኢሚዲየት ኤንድ ፐርማነንት termination of military operations on all fronts ነው የሚለው የመጀመሪያው አርቲክል ኢራን አሁን ሊከበር ይገባል ምትለው ሊባኖስን ጨምሮ በሁሉም ግንባሮች ኢሚዲየትሊ ወዲያውኑና በዘለቄታው ወታደራዊ ዘመቻዎች መቆም አለባቸው የሚለው ነጥብ ሊከበር ይገባል። እዚህ ነጥብ ላይ ደግሞ ensuring the territorial integrity and sovereignty of Lebanon የሊባኖስን ግዛታዊ አንድነትና ሉዓላዊነት መከበር የሚለው ጉዳይ በዚህ አንቀጽ ውስጥ የሚካተተው ነው። የአንቀጽ ሳይከበር ወደ ቀጣዩ ዙር ድርድር አንገባም እያለች ነው ያለችው ኢራን። ሁለተኛው ኢራን ሊከበር ይገባው እያለችው ያለውን ነጥብ ደግሞ አርቲክል 4 ነው። አንቀጽ 4 ላይ ደግሞ MOU እንደተፈረመ immediately upon the signing of this MOU ይላል የአሜሪካን ኔቫል ብሎክኤድ እና በዛ አካባቢ ላይ የሚኖር ምንም አይነት መስተጓጎል ይቆማል። የኢራን እስላሚክ ሪፐብሊክ ደግሞ በ30 ቀናት ውስጥ በዛ አካባቢ ያሉ የጉዞ መስተጓጎሎችን ለቬዝሎች ትራፊኩ ክፍት የማድረግ ወደ ቅድመ ጦርነት የነበሩ ቁጥሮች እንዲመለሱ የማድረግ ግዴታን ይጥልባታል ይላል አንቀጽ 4 ነው። ኔቫል ብሎክኤድ መነሳት ያለበት የሚል ነጥብም እያነሱ ይገኛሉ። አንቀጽ 5 ደግሞ ከሴፍ ፓሴጅ የኮመርሻል ቬዝሎች ሴፍ ፓሴጅ ጋር በተያያዘ የሚነሳ ከፐርሺያን ጎልፍ አስተዳደር ጋር በሚነሳ ከኦማን ጋር በሚኖሩ ንግግሮች ላይ የሚነሱ ጉዳዮችን የያዘ ነው። በተለይ ደግሞ ቴክኒካልና ሚሊታሪ ኦብስታክል የሆኑ ለምሳሌ ቦምቦች ተቀብረዋል ተብሎ የሚነሳው ጉዳይ አለ አይደለም በሆርሙዝ ስትሬት ላይ እነሱን ማንሳት የመሳሰሉ ጉዳዮችን ብሎም ስለ ስትሬቱ ፊውቸር አስተዳደር ጉዳዮችና የማሪታይም ሰርቪስ ጉዳዮች ላይ የሚደረጉ ንግግሮችን የሚመለከተው አርቲክልን የያዘ ነው አርቲክል 5። ሌላኛው 10ኛው አንቀጽ ነው ኢራን ወደ ሌላ ዝርዝር ድርድር ከመግባታችን በፊት ሊሟላ ይገባዋል የሚለው። ይህ ደግሞ ከማዕቀቦች ጋር በተያያዘ ነው። ተርሚኔሽን ኦፍ ሳንክሽን ጋር በተያያዘ የዩኤስ ዲፓርትመንት ኦፍ ትሬጀሪ ኢራን ክሩድ ኦይል ላይ የጣላቸውን ማዕቀቦች ከፔትሮሊየም ፕሮዳክቶች ጋር እንዲሁም ሌሎች ተያያዥ ጉዳዮች የባንክ፣ የትራንዛክሽን፣ የኢንሹራንስ፣ የትራንስፖርት የመሳሰሉ ጉዳዮችን በተመለከተ አሜሪካ ልትወስዳቸው የሚገቡ እርምጃዎችን በተመለከተ የሚያነሳ አንቀጽ ነው አንቀጽ 10። እነዚህ አንቀጾች በልዩነት መከበር ይገባቸዋል ከመጨረሻው ድርድር በፊት የሚል ነጥብን እያነሳች እንደምትገኝ ኢራን የውጭ ጉዳይ ሚኒስትር ቃል አቀባይዋ እስማኤል ባቃይ በትላንትናው ዕለት ተናግረዋል። እነዚህ ነጥቦች ናቸው ዛሬ በልዩ ጥንቅር ቆይታችን ላይ በዝርዝር እያነሳን የምንቆይባቸው። ስለዚህ እናንተ ማብራችሁ እንድትቆዩ እንጋብዛችኋለን። ዛሬ በልዩነትን ፕሮግራም እንድታደምጡለት በክብር የሚጋብዛችሁ ስፖንሰር አለን። ስፖንሰራችን ደግሞ ሰመር ሪል ስቴት ነው። በቀጣይ የሰመር ሪል ስቴትን መልእክት ሰምተን ተመልሰን የምንመጣ ይሆናል። ከመልእክቱ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። የስፖንሰራችን የሰመር ሪል ስቴት መልእክት እናድምጥ። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል።
ቀርቧል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መጥተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። ከስፖንሰር መልእክት በኋላ ተመልሰን ተገናኝተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። አሁን ወደ ዝርዝር ጉዳዮች እንግባ። በመካከለኛው ምስራቅ ዘላቂ ሰላምን ለማስፈንና ለዓመታት የዘለቀውን የጦርነት ስጋት በይፋ ለማቆም ታስቦ የተዘጋጀው የኢራንና የአሜሪካ የመግባቢያ ስምምነት በሁለቱ ሀያላን ሀገራት መካከል በዲጂታል መንገድ በፌርማ መጽደቁ የወቅቱ ትልቁና አነጋጋሪው የጂኦፖለቲካ ክስተት ሆኖ ተመዝግቦ ቆይቷል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ይፋ ባደረጉት አንድ መረጃ የታሪካዊ ስምምነት ቀደም ሲል በስዊዘርላንድ ሊካሄድ ታስቦ የነበረውን የፊት ለፊት ስብሰባ አስፈላጊነት ሙሉ በሙሉ ያስቀረና በቀጠናው ላይ የነበረውን ከፍተኛ የጦርነት ውጥረት ወደ አዲስ የዲፕሎማሲ አቅጣጫ የቀየረ ወሳኝ ምዕራፍ ነው ሲሉ ገልጸውታል። ይሁን እንጂ በሁለቱ ሀገራት መካከል የተደረገው የመጨረሻውና ይፋዊ ሁለንተናዊ ድርድር ሊጀመር የሚችለው አሁን በዲጂታል መንገድ በተፈረመው የመግባቢያ ስምምነት ውስጥ በግልጽ የተካተቱት አንቀጽ 1፣ 4፣ 5፣ 10ና 11 ሙሉ በሙሉ በተግባር ላይ ውለው ያለምንም መቆራረጥ መከበር ሲችሉ ብቻ መሆኑን በኢራን በኩል ሲረጋገጥ ብቻ መሆኑን የኢራን መንግስት እንደሚያስታውቅ ገልጿል። ይህ ስምምነት በሁለቱም ወገኖች በኩል ከፍተኛ ጥንቃቄ የተደረገበት ያለና የቀጠናውን ቀጣይ የደህንነት ሁኔታ ሙሉ በሙሉ የሚወስን በመሆኑ ምክንያት የዓለም አቀፍ የፖለቲካና የዲፕሎማሲ ተንታኞችን ትኩረት ወደ ኢራንና ዋሽንግተን ቀጣይ ተግባራዊ እርምጃዎች እንዲዞር አድርጓል። ይህ በዲጂታል ፌርማ የተረጋገጠው ስምምነት ይፋ መሆን በዓለም አቀፍ ደረጃ ትልቅ መነቃቃትን የፈጠረ ቢሆንም በተለይ ደግሞ በኢራንና በአሜሪካ መካከል ለረጅም ጊዜ የነበረውን ዲፕሎማሲያዊ መራራቅ የሰበረ ክስተት ተደርጎ ነው የተወሰደው። የውጭ ጉዳይ ሚኒስትር ቃል አቀባዩ እስማኤል ባቃይ ለሀገር ውስጥና ለውጭ መገናኛ ብዙሃን በሰጡት ሰፊ መግለጫቸው ሁለቱ ወገኖች ወደዚህ ስምምነት ለመድረስ በርካታ ስውር የሆኑ ብሎም ይፋዊ የዲፕሎማሲ መስመሮችን ሲጠቀሙ የቆዩ መሆናቸውን ገልጸው የወቅቱ አስገዳጅ ሁኔታዎችና የቀጠናው ደህንነት ስጋቶች ደግሞ ሂደቱን እንዲፈጥን ስለማድረጋቸው አንስቷል። ይሁን እንጂ የኢራን ዲፕሎማቶች እንደሚያሰምሩበት ከሆነ አሁን የተደረሰው ስምምነት የመጨረሻው የሰላም ማረጋገጫ ሳይሆን ይልቁን ወደ ዋናው ድርድር ለመግባት የሚያስችል የመጀመሪያውና መሰረታዊው የፍተሻ መድረክ ነው ብለዋል። ቴህራን ከአሜሪካ ጋር በምታደርገው ማንኛውም አይነት ግንኙነት ላይ ያላትን የቆየ ጥርጣሬ መሰረት በማድረግ እነዚህ 5 ወሳኝ አንቀጾች በመጀመሪያ ደረጃ እንዲተገበሩ ማስገደዷ ዋሽንግተን ለቃሏ ያላትን ታማኝነት በተግባር የምትመዝንበት ዋነኛው ስልት ተደርጎ ሊወሰድ የሚችለው በተለይ በእነዚህ 5 አንቀጾች ዙሪያ የተቀመጡት ዝርዝር ጉዳዮች በቀጠናው የኃይል ሚዛን ላይ ቀጥተኛ ተጽዕኖ ያላቸው መሆኑ የጉዳዩ አሳሳቢነት ይበልጥ ከፍ የሚያደርገው ይሆናል። አንቀጾቹ በኢራን ላይ የተጣሉ አንዳንድ ከባድ የኢኮኖሚ ማዕቀቦችን ማንሳት፣ የፋይናንስ ፍሰቶችን መፍቀድ፣ ወታደራዊ እንቅስቃሴዎችን መወሰን መገደብና አሜሪካ በመካከለኛው ምስራቅ ለምታደርገው ስልታዊ ጣልቃ ገብነት የሚቀመጡ ዋስትናዎች የሚመለከቱ ናቸው። መግቢያ ላይ እንዳነሳዋላችሁ ኢራን እነዚህን አንቀጾች እንደ ቅድመ ሁኔታ በማስቀመጥ የዲፕሎማሲያዊ የበላይነቱን ለመያዝ የሞከረች ከመሆንም በላይ አሜሪካ እነዚህን ግዴታዎች ሳታከብር ወደ ቀጣዩ ይፋዊ የፊት ለፊት ንግግር ለመሸጋገር የምታደርገው ማንኛውም ሙከራ ተቀባይነት እንደማይኖረው በግልጽ ያስታወቀች ነው ያለች። ይህ የኢራን ጠንካራ አቋም የሚያሳየው ሀገሪቱ በዲፕሎማሲው ጠረጴዛ ዙሪያ የራስዋን ብሔራዊ ጥቅምና ቀይ መስመሮች ሳታስከብር ምንም አይነት ስምምነት ውስጥ እንደማትገባ ነው የሚያሳየው። በሌላ በኩል ይህ በዲጂታል መንገድ የተፈረመው የጸደቀው የመግባቢያ ስምምነት በመካከለኛው ምስራቅ የሚገኙ ሌሎች ተዋናዮችን በተለይ እስራኤልና የባህረ ሰላጤው ሀገራትንም ከፍተኛ ስጋትና ጥንቃቄ ውስጥ እንዲገቡ ያደረገ መሆኑን ግን ሳናነሳ ማለፍ አንችልም። ይህ በኢራንና በአሜሪካ መካከል የተደረሰው ታሪካዊው የመግባቢያ ስምምነት በይፋ በአካል ተገናኝተው ሊያጸድቁት ብሎም ሁለቱ ወገኖች መካከል የፊት ለፊት ውይይት ለመጀመር ቀደም ሲል በስዊዘርላንድ ታቅዶ የነበረው ከፍተኛ ዲፕሎማሲያዊ መድረክ በድንገት አጀንዳነቱ እንዲቀየር እንዲሰረዝ ያደረገው አንድ አጋጣሚ ያ ትራምፕ ሰኔ 15 ቀን በአውሮፓውያን አቆጣጠር በዲጂታል ፌርማ የማረጋገጥ ሂደት መከወናቸው ነው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ለሀገር ውስጥና ለውጭ ጋዜጠኞች በሰጡት ማብራሪያ መሰረት ሁለቱ ሀገራት ስምምነቱን በዲጂታል መንገድ በይፋ ስለፈረሙት ቀደም ሲል በስዊዘርላንድ ታስቦ የነበረው አስቸኳይ መድረክ ዋና ዓላማው ስለተፈጸመ አስፈላጊ አይደለም የሚልን ጉዳይ አንስቷል። ይሁን እንጂ የስዊዘርላንድ መድረክ ሙሉ በሙሉ ውድቅ የተደረገ ወይም የተተወ ሳይሆን በመግባቢያ ስምምነቱ ዙሪያ ያሉትን ቀጣይ ቴክኒካዊ ውይይቶች ለማከናወንና ለወደፊት በሚደረጉ ሁለንተናዊ የፊት ለፊት ንግግሮች ላይ መዋቅራዊ መሰረት ለመጣል የሚያገለግል የጎንዮሽ መድረክ ሆኖ እንዲቀጥልም ተደርጓል። ኢራን በአሁኑ ወቅት ከዋና ዋናዎቹ ዓለም አቀፍ አደራዳሪዎች ጋር የቅርብና የጠናከረ ምክክር እያደረገች ከመሆኑም በላይ ለቀጣዩ ታላቅ የሰላም ድርድር የሚያስፈልጉ ቅድመ ሁኔታዎችም ሙሉ በሙሉ ተሟልተው ሲጠናቀቁ ሂደቱ ለዓለም አቀፉ ማህበረሰብ ይፋ እንደሚሆንና በቅርብ ጊዜ ውስጥ ደግሞ ሌላ ዲፕሎማሲያዊ
ስብሰባ በይፋ እንደሚዘጋጅ ቃል አቀባዩ አረጋግጧል። ይህ የስዊዘርላንዱ ስብሰባ መዋቅር የመቀየርና በዲጂታል ፌርማ የመጠቀም ስልታዊ አካሄድ በዓለም አቀፍ ዲፕሎማሲ ውስጥ አዲስ ፈጣን አሰራርን የፈጠረ ክስተት ሆኖ ተመስግቧል። አሁን በርካቶች እያሉ ያሉት ሁለቱ ሀገራት የፊት ለፊት ስብሰባ ከማድረጋቸው በፊት ስምምነቱን በቴክኖሎጂ ታግዘው በዲጂታል መንገድ ለመፈረም ወስነው ያደረጉት ሂደት የፕሮቶኮል መዘግየቶችና የፖለቲካ ጫናዎችን ለማስቀረት ያለመ ነበር ተብሏል። እስማኤል ባቃይ በመግለጫቸው ላይ ያሰመሩበት ጉዳይ ደግሞ የኢራን ዲፕሎማሲያዊ ልዑካን ቡድን አሁንም በስዊዘርላንድ ከሚገኙትና በሂደቱ ውስጥ እገዛ ከሚያደርጉት ገለልተኛ ወገኖች ጋር ንቁ ግንኙነት እያደረገ የሚገኝ ከመሆኑም በላይ የግንኙነት ስምምነቱን ይበልጥ ወደ ተግባራዊ ለመለወጥ የሚረዱ መሰረታዊ የልውውጥ ስራዎችን የሚከናወንበት ነው ብለዋል። የዚህ ስብሰባ ይዘት መቀየር የሚያሳየው ኢራን ለተግባራዊ ውጤት ቅድሚያ የምትሰጥ መሆኑና አላስፈላጊ የሆኑ ረጅም ዲፕሎማሲያዊ ሂደቶችን በማስቀረት በቀጥታ ወደ ዋናው ጉዳይ መግባት የምትፈልግ መሆኗን ነው ተብሏል። ኢራን ከመግባቢያ ስምምነቱ ምዕራፍ ተሻግራ ከአሜሪካ ጋር ወደ መጨረሻውና ሁለንተናዊ የሰላም ድርድር ለመግባት ያስቀመጠቻቸው እነዛ መግቢያ ላይ ያነሱላችሁ ቅድመ ሁኔታዎች በምንም መልኩ ድርድር የማይደረግባቸው የኢራን ጽኑ ቀይ መስመሮች መሆናቸው ነው የውጭ ጉዳይ ሚኒስትሩ ይፋዊ መግለጫ የሚያረጋግጠው። የውጭ ጉዳይ ሚኒስትር ቃል አቀባዩ እስማኤል ባቃይ እንደገለጹት በሁለቱ ሀገራት መካከል የተፈረመው ስምምነት ወደ ቀጣይ ተግባራዊ ደረጃ ሊሸጋገር የሚችለው በመግባቢያ ሰነዱ ውስጥ የተቀመጡትን በአሁን ደግሞ በልዩ ሁኔታ የጠቀሷቸውን 5 ወሳኝ አንቀጾች ማለትም አንቀጽ 1፣ 4፣ 5፣ 10 እና 11 ሙሉ በሙሉ በተግባር ላይ ውለው ያለምንም መቆራረጥ መከበራቸው ኢራን በራሷ በኩል ስታረጋግጥ ብቻ ነው የሚለው ነው። ኢራን እነዚህን የተወሰኑ አንቀጾች ነጥላ በማውጣትና እንደ ቀዳሚ መለኪያ ማስቀመጧ ዋሽንግተን ለገባችው ቃል ምን ያህል ታማኝ መሆኗ ለመመዘንና ያለፉትን የታሪክ ጠባሳዎች መሰረት በማድረግ የተገነባ እጅግ ጥንቃቄ የተሞላበት የዲፕሎማሲ ስትራቴጂ መሆኑን የሚያሳይ ነው። ይህ አቋም አሜሪካ በመጀመሪያ ደረጃ የራሷን ግዴታዎች እንድትወጣ የሚያስገድድ ከመሆኑም በላይ የቀጣዩን ይፋዊ ድርድር እጣ ፋንታ ሙሉ በሙሉ የሚወስን ዋና ቁልፍ ተደርጎ እየተወሰደ ይገኛል። የነዚህ 5 አንቀጾች ሙሉ በሙሉ ተግባራዊ መሆን በአጠቃላይ የዲፕሎማሲው ሂደት ስኬት እንደ ዋና መሰረት የተቀመጠ ሲሆን የቴህራን የፖለቲካ ውሳኔ ሰጪዎች በእነዚህ ነጥቦች ላይ ቅንጣት ታክል መለወጥ እንደማያሳዩ ማስመረውበታል። ምንም እንኳን እነዚህ አንቀጾች ዝርዝር ይዘት በሚስጥር የተያዘ ቢሆንም የዓለም አቀፍ የፖለቲካ ተንታኞች ሰፊ ምልከቶች የሚያሳዩት ግን አሁን እነዚህ ድንጋጌዎች በኢራን ላይ ለዓመታት ሲጣሉትን ከባድ የኢኮኖሚና የፋይናንስ ማዕቀቦችን ደረጃ በማንሳት የታገዱ የሀገሪቱ ገንዘብ ሀብቶችን መልቀቅና በዋሽንግተን መካከለኛው ምስራቅ የምታደርገውን ስልታዊ ወታደራዊ ጣልቃ ገብነት የሚገቱ የደህንነት ማረጋገጫዎች ከመሆናቸውም በላይ የሊባኖስን ጉዳይም ቅድሚያ እንዲሰጠው የሚያደርጉ አንቀጾች ናቸው። ኢራን እነዚህ አንቀጾች የመጨረሻው ድርድር መጀመሪያ ቅድመ ሁኔታ አድርጋ ማቅረቧ በአሜሪካ በኩል ሊኖር የሚችለውን ማንኛውም አይነት የተስፋ ቃልን ሰጥቶ የማጠፍ ወይም የስምምነትን ማፍረስ አደጋን አስቀድሞ ለመከላከልና የራሷን ብሔራዊ ጥቅሞች አስተማማኝ በሆነ ግራውንድ ላይ ለማስቀመጥ የነደፈችው ስልት ተደርጎ ተቀምጧል። ይህ የኢራን ጥብቅ ዲፕሎማሲያዊ አካሄድ በዋሽንግተን የፖለቲካ ኮሪደሮች ውስጥ ከፍተኛ ውጥረትና የቤት ስራን የፈጠረ ጉዳይ ሆኗል። አሜሪካ በአሁኑ ወቅት በአንድ በኩል ከቴህራን ጋር የጀመረችውን የመግባቢያ ስምምነት ጠብቃ ለመጓዝና የተጠቀሱትን 5 አንቀጾች በተግባር ለመተርጎም የምትገደድበት ሲሆን በሌላ በኩል ደግሞ ይህ እርምጃዋ በቀጠናው ባሏት የቅርብ አጋሮች ዘንድ ሊያስከትል የሚችለውን የፖለቲካ ጫና ማመጣጠንም ይኖርባታል። ኢራን የውጭ ጉዳይ ሚኒስትር ግን አሜሪካ በራሷ የውስጥ ፖለቲካም ሆነ በቀጠናዊ ተጽዕኖዎች ሳታመነታ የተፈራረመችውን ሰነድ የማክበር ሙሉ ኃላፊነት እንዳለባትና ማናቸውም አይነት መዘግየት ወይም የስምምነቱ አንቀጾች መጣስ ሂደቱን ሙሉ በሙሉ ወደ ኋላ ሊመልሰው እንደሚችል በግልጽ ያስጠነቅቁ ይገኛሉ። የኢራንና የአሜሪካ ዲፕሎማሲያዊ የመግባቢያ ስምምነት ሂደት ከፍተኛ ጥንቃቄ እየተደረገበት ባለበት በዚህ ወሳኝ ወቅት ግን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በእስራኤል አመራሮች ላይ የሰነዘሩት እጅግ ጠንካራ ሂስ በቀጠናው ላይ አዲስ ውጥረትን የኃይል አሰላለፍን ፈጥሯል። አባስ አራግቺ ግን ይህንን ጠንካራ ሂስ ያነሱት ዝም ብሎ ከመሬት ተነስቶ አይደለም። አባስ አራግቺ በይፋዊ ማህበራዊ ትስስር ገጻቸው ያስተላለፉት ዓለም አቀፍ ትኩረት የሳበው ንግግራቸውና ጽሁፋቸው በእስራኤል የሚገኘውን የወቅቱን የፖለቲካና የወታደራዊ አመራር ጥምረት የሰዎችን ህይወት በማጥፋትና በጅምላ ጭፍጨፋ ላይ የተመሰረተ ቡድን ወይም ጄኖሳይዳል ደዝ ከልት በማለት ነው የፈረጁት። ይህ ሲሆን ደግሞ ስብስቡ ለሊባኖስ ለፍልስጤምና ለመላው የመካከለኛው ምስራቅ ህዝብ ብቻ ሳይሆን ለመላው የሰው ልጅ ደህንነትና ሰላም እጅግ አደገኛ የሆነ ቀጥተኛ ስጋት መሆኑን አስገንዝበዋል። አባስ አራግቺ ይህ የኢራን ከፍተኛ ዲፕሎማት መልእክት እንዲሁ በተራ የፖለቲካ ፍጆታ ወይም በስሜት የተሰነዘረ ሳይሆን የእስራኤል ከፍተኛ የመንግስት ባለስልጣናት እያደረጉት ያለውን ግልጽ የጦርነት ቅስቀሳ፣ የንጹሃን ግድያና የቀጠናውን መረጋጋት የማናጋት ስትራቴጂ መነሻ ያደረገ መሆኑ ዲፕሎማቱ በጥልቀት አስምረውበታል። ይህ የኢራን ይፋዊ
ጠንካራ አቋም በግልጽ የሚያሳየው ግን ኢራን ከአሜሪካ ጋር በዲፕሎማሲያዊ መንገድን እየተከተለች የመግባቢያ ስምምነቶችን የተፈራረመች ቢሆንም በእስራኤል በኩል ለሚሰነዘሩ ማናቸውም ወታደራዊ፣ ደህንነታዊና ፖለቲካዊ ትንኮሳዎች የምትሰጠውን ምላሽ ቅንጣት ታክል እንደማታቀዘቅዝና ለቀጠናዊ አጋሮቿ የምታደርገውን ጥበቃም እንደማትተው ነው። የአባስ አራግቺ መልእክት ዋነኛ ዓላማ የእስራኤልን አደገኛ አካሄድ ለዓለም አቀፉ ማህበረሰብ ማጋለጥ ብቻ ሲሆን በአሜሪካ በዲፕሎማሲው ጠረጴዛ ላይ ስምምነቶችን በምትፈርምበት ወቅት በእስራኤል በኩል የሚቃጣውን ጦርነትና እብደት የመግታት የመቆጣጠር ኃላፊነት እንዳለባት በተዘዋዋሪ መንገድ ለማሳሰብም ጭምር ነው። ይህ መግለጫ የወጣበት ወቅት ደግሞ በኢራንና በአሜሪካ መካከል በዲጂታል መንገድ የኤምኦዩ ፌርማ ከተፈጸመበት ማግስት መሆኑ የእስራኤል የፖለቲካ ልሂቃን ከፍተኛ ስጋት ውስጥ እንዲገቡ ያደረገ ሲሆን ዋሽንግተን ከቴህራን ጋር የምታደርገውን ድርድር እስራኤል በቀጠናው ያላትን የነጻነት እርምጃ ይገድበዋል የሚለውን ከፍተኛ የፖለቲካ ጭንቀትም በቴል አቪቭ ውስጥ የመፈጠረ መሆኑን ያሳያል። የኢራን ውጭ ጉዳይ ሚኒስትር በጽሁፋቸው ላይ እንዳብራሩት የእስራኤል የአሁኑ ስትራቴጂ በመካከለኛው ምስራቅ ዘላቂ ሰላም እንዳይሰፍንና በኢራንና በምዕራባውያን መካከል የሚደረጉ ማናቸውም የሰላም ጥረቶች ስኬታማ እንዳይሆኑ ሆን ብሎ ግጭቶችን የማስፋፋት አባዜ ላይ የተመሰረተ ነው። ይህንን የጅምላ ጭፍጨፋ ናፋቂ አስተሳሰብ ዓለም አቀፉ ማህበረሰብ በዝምታ መመልከት እንደሌለበትና የቴል አቪቭ አመራሮች የሚናገሯቸው እጅግ አደገኛ የሆኑ የጥፋት ንግግሮችም በተግባር መሬት ላይ የተረጎሙ መሆናቸው ምክንያት በአስቸኳይ ሊገቱ እንደሚገባቸው አራግቺ በጥብቅ አሳስበዋል። ይህ የቃላት ጦርነትና ዲፕሎማሲያዊ ፍትጊያ የመካከለኛው ምስራቅ ቀውስ በአንድ በኩል በስምምነቶችና በድርድሮች በሌላ በኩል ደግሞ በማያቋርጡ የጦርነት አዋጆችና የደህንነት ስጋቶች መካከል የተወጠረ እጅግ ውስብስብ የጂኦፖለቲካ እውነታ መሆኑን ነው የሚያሳየው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በእስራኤል አመራር ላይ የሰነዘሩትና ዓለም አቀፍ ትኩረትን የሳበው ጠንካራው ትችት መነሻ የሆናቸው ዋነኛ ምክንያት የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንግቨር በይፋ ያሰራጩትና መላውን ቀጠና ሊያቀጣጥል የሚችል እጅግ አስገራሚና አደገኛ የጥፋት መልእክትን ተከትሎ ነው። ብሔራዊ የደህንነት ሚኒስትሩ ቤንግቨር ለእያንዳንዷ እስራኤላዊት እናት እንባና ደህንነት ሲባል በሺዎች የሚቆጠሩ የሊባኖስ እናቶች ማልቀስና ማዘን እንዳለባቸው በግልጽ የተናገሩ ከመሆኑም በላይ ሊባኖስ በጦርነት እሳት መቃጠልና መደምሰስ አለባት የሚል እጅግ አደገኛና አክራሪነት የተሞላበትን ንግግር ማድረጋቸው ነው አራግቺ በይፋዊ ገጻቸው ላይ መጥተው ያንን ንግግር እንዲያሰሙ ያደረጋቸው። ይህ የእስራኤል ከፍተኛ ባለስልጣን አቋም በሊባኖስ ንጹሃን ዜጎች ላይ ሰፊ መከራን፣ ረሃብና የጋራ ቅጣትን ለመጣል ሆን ተብሎ የታለመ ከመሆኑም በላይ በመካከለኛው ምስራቅ ሰላምና መረጋጋትን ሊያመጣ የሚችለውን ማንኛውም አይነት ዓለም አቀፋዊ ዲፕሎማሲ ሂደትና አሁንም በኢራንና በአሜሪካ መካከል የተጀመረውን የሰላም ጥረት በግልጽ ውድቅ የሚያደርግ እብደት ነው የተባለው። ይህ የቤንግቨር ይፋዊ መግለጫ በሊባኖስ ህዝብና መንግስት ላይ የደቀነው የስነ ልቦናና የወታደራዊ ጦርነት አደጋ ደግሞ እጅግ ከፍተኛ በሆነ ደረጃ ላይ የሚገኝ ሲሆን የእስራኤል የውስጥ ፖለቲካ ሙሉ በሙሉ በጽንፈኛና በጦርነት ናፋቂ ኃይሎች ቁጥጥር ስር መውደቁ የሚያሳይ ማረጋገጫ ተደርጎም እየተቀመጠ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እያብራሩ ያሉት ይህ አይነቱ የፖለቲካ አካሄድ መሰረቱና ስትራቴጂው ማለቂያ በሌለው ግድያ፣ ንብረት ማውደምና ንጹሃንን ማፈናቀል ላይ ብቻ የተመሰረተ በመሆኑ መላውን የመካከለኛው ምስራቅ ቀጠና ወደማያልቅ የደም መፋሰስና የእርስ በርስ እልቂት ውስጥ የሚከት አደጋ አለው ይላሉ። ኢራን ይህንን የእስራኤል የደህንነት ሚኒስትሩ ኢታማር ቤንግቨር የሰጡት ንግግር ለዓለም አቀፉ ማህበረሰብ፣ ለተባበሩት መንግስታት ድርጅት፣ ለምዕራባውያን ሀገራት በአስቸኳይ በማጋለጥ የእስራኤል አስተዳደር እየተከተለው ያለው የሽብርና የጅምላ ጭፍጨፋ ፖሊሲ በቀጠናው ላይ ሊያስከትል የሚችለውን ታሪካዊ ቀውስ ለማስገንዘብ ነው የሞከሩት አባስ አራግቺ። ይህ የቤንግቨር መልእክት በተለይ በሊባኖስ ውስጥ የሚንቀሳቀሱትና የኢራን የቅርብ አጋር የሆኑትን እንደ ሂዝቦላህ ያሉ የታጠቁ ኃይሎችን ይበልጥ ለከፋ ወታደራዊ ምላሽና ዝግጅት የሚጋብዝ በመሆኑ ደግሞ የቀጠናውን ውጥረት ወደ ከፍተኛ ምዕራፍ እንዲገባ ያድርገዋል። የተለያዩ የፖለቲካ ተንታኞች አሁን እያሉ ያሉት የእስራኤል የቀኝ ክንፍ መሪዎች የሚያወጧቸው እነዚህ መሰል መግለጫዎች ዓላማቸው አሜሪካን ከኢራን ጋር ለማጋጨትና የዲፕሎማሲውን በር ለመዝጋት ቢሆንም አሜሪካ ግን በቀጠናው የሚቀጣጠለውን ጦርነት የራሷን የዓለም አቀፍ ደህንነትና የኢኮኖሚ ጥቅሞች ከፉኛ የሚጎዳ መሆኑን በሚገባ ትረዳዋለች። የዋሽንግተን ቀጣይ እርምጃ የሚሆነው የእስራኤልን የጦርነት ፍላጎት በመቆጣጠር ረገድ የምታሳየው ተግባራዊ እርምጃና ለኢራን የገባችውን ቃል የፈረመችበትን ኤምኦዩን የመጠበቅ ብስለት ነው ከአሜሪካ የሚጠበቀው። በመካከለኛው ምስራቅ በተዘረጋው በዚህ አስደናቂና እጅግ ረቂቅ የጂኦፖለቲካ አስተላለፍ ውስጥ ኢራን አሜሪካን በቀጥታ ጥያቄ የምታደርግበትና ለቃሏ እንድትገዛ
እንድትገዛ የምታስገድድበትን ስልታዊ ዲፕሎማሲ መስመርን በጥብቅ ዘርግታ ነው እየተንቀሳቀሰች ያለችው። የኢራን የውጭ ጉዳይ ሚኒስትር ባለስልጣናት በሚሰጧቸው ተከታታይ መግለጫዎች መሰረት ዋሽንግተን አሁን በሁለቱ ሀገራት መካከል በዲጂታል መንገድ የተፈረመውን የመግባቢያ ስምምነት ድንጋጌዎችን ሙሉ በሙሉ የማክበር የመጠበቅና የማስተግበር የታሪክና የህግ ኃላፊነት ያለባት ሲሆን ማንኛውም የስምምነቱ አንቀጾች ተጣሱ ወይም ዘገዩ ማለት ደግሞ የሚያስከትለው ከባድ መዘዝ በአሜሪካ አስተዳደር ላይ የሚጣል ነው የሚሆነው የሚል ነው ሐሳብ እየተነሳ ያለው። በተለይ እስራኤል በቀጠናው የምታካሄደውን ያልተገደበ የጦርነት ቅስቀሳ፣ ትንኮሳና የንጹሃን እልቂት አሜሪካ በራሷ ስልታዊ ተጽዕኖ መግታትና መቆጣጠር ካልቻለች አሁን የተጀመረው ትልቅ ተስፋ ተጥሎበት እየተገፋበት ያለው የሰላም ጥረት ሙሉ በሙሉ አደጋ ላይ ሊወድቅና ሊመክን እንደሚችልም ቴህራን ግልጽ ፍንጭን ሰጥታለች። ይህ ሁኔታ አሜሪካ በቴል አቪቭ ላይ ያላትን የፖለቲካ ወታደራዊ እንዲሁም ሌሎች የበላይነቶችን ተጠቅማ የቀኝ ክንፍ መሪዎች እንድትገስጽና በሌላ በኩል ደግሞ ከኢራን ጋር የጀመረችውን ታሪካዊ ስምምነት ጠብቃ እንድትጓዝ ከፍተኛ የዲፕሎማሲና የስትራቴጂ ጫናን እየፈጠረባት ነው የሚገኘው። የዚህ ኤምኦዩ የወደፊት እጣ ፋንታ በአሁኑ ወቅት ሙሉ በሙሉ የተንጠለጠለው ዋሽንግተን የራሷን የውስጥ ፖለቲካዊ ጥቅሞችና የውጭ ቃል ኪዳን ግዴታዎቿን እንዴት ሚዛን አስጠብቃ መጓዝ ትችላለች በሚለው ታሪካዊ ጥያቄ ላይ ነው። የኢራን ዲፕሎማቶች እንደሚያስረዱት አሜሪካ ለብዙ ዓመታት ከቴህራን ጋር በምታደርጋቸው ግንኙነቶች ላይ የገባቻቸውን ቃላት ስታጥፍና ማዕቀቦችን ስታራዝም የቆየች በመሆኗ ምክንያት አሁን በተደረሰው ስምምነት ላይ የሚታይ ማናቸውም አይነት የአቋም መዋዠቅ ተቀባይነት አይኖረውም። ኢራን ያስቀመጠቻቸው 5 መሰረታዊ አንቀጾች በተግባር መተርጎማቸውን የምትከታተለው ዋሽንግተን በራሷ አስተዳደራዊ መዋቅር ውስጥ የሚነሱባትን የተቃውሞ ድምጾች ችላ በማለት ስምምነቱ ወደ መሬት ለማውረድ ያላትን ቁርጠኝነት ለመፈተሽም ጭምር ነው። ይህ አካሄድ አሜሪካ በቀጠናው ያላትን አመኔታ እንደገና የምታሳድግበት ወይም ሙሉ በሙሉ የምታጣበት ወሳኝ የታሪክ ምዕራፍ ነው የሆነው። ከዚህ በተጨማሪ አሜሪካ ከኢራን ጋር የጀመረችውን ስምምነት በታማኝነት የምታስቀጥል ከሆነ ይህ እርምጃዋ በእስራኤል የፖለቲካ ኮሪደሮች ውስጥ ትልቅ ተቃውሞና ክህደት ተደርጎ የመወሰድ እድል ያለው በመሆኑ የአሜሪካን የውጭ ፖሊሲ ውሳኔ ሰጪዎች ከባድ ፈተና ውስጥ ከቷቸዋል። የእስራኤል ብሔራዊ ደህንነት ሚኒስትርና ሌሎች ባለስልጣናት የሚያስተላልፏቸው የጥፋት መልእክቶች ዓላማቸው አሜሪካን ከኢራን ጋር ለማጋጨትና የዲፕሎማሲውን በር ለመዝጋት ቢሆንም እንኳን ዋሽንግተን ግን በቀጠናው የሚቀጣጠለው ጦርነት የራሷን የዓለም አቀፍ ደህንነትና የኢኮኖሚ ጥቅሞች ክፉኛ የሚጎዳ መሆኑን በሚገባ ትረዳዋለች። ይህ በመሆኑ ደግሞ የዋሽንግተን ቀጣይ እርምጃ የሚሆነው እስራኤልን የጦርነት እብደቷና ፍላጎቷን በመቆጣጠር ረገድ የምታሳየው ተግባራዊ እርምጃና ለኢራን የገባችውን ቃል የመጠበቅ ብስለት ነው። በኢራንና በአሜሪካ መካከል በዲጂታል መንገድ የተደረሰውን አዲሱ የመግባቢያ ስምምነት እንዲሁም በኢራንና በእስራኤል መካከል በከፍተኛ አመራሮች መካከል እየተባባሰ የመጣው እጅግ ጠንካራ የቃላት ጦርነት በመካከለኛው ምስራቅ ያሉትን ነባር የኃይልና የዲፕሎማሲ ሚዛኖችን ግን በከፍተኛ ሁኔታ እየቀያየራቸው ይገኛል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይና ሚኒስትር አባስ አራቅቺ ያስተላለፏቸውን ስልታዊ መልእክቶችን ተከትሎ በቀጠናው የሚገኙ የተለያዩ ሀገራትና የፖለቲካ ኃይሎች የየራሳቸውን ብሔራዊ ጥቅም መሰረት ያደረገ ፈጣን ምላሽና አቋምን መያዝ ጀምሯል። በተለይ የሊባኖስ መንግስት የፍልስጤም ተወካዮችና እንደ ሶሪያ ያሉ የቴህራን የቆየ የቅርብ ስትራቴጂካዊ አጋሮች የኢራንን ጠንካራ የዲፕሎማሲ ድጋፍና የእስራኤልን ትንኮሳ ያጋለጠበትን የአቋም መግለጫ በአድናቆት እየተቀበሉት መሆኑ የሚያሳዩ መረጃዎች ወጥቷል። ይህ ደግሞ በእስራኤል ባለስልጣናት በኩል የሚሰነዘሩትን መላው ሊባኖስን እናቃጥላለን የሚሉ አደጋ የተሞላባቸው ዛቻዎችና መግለጫዎች በቀጠናው ላይ የጋራ የመከላከያ ግንባርና ወታደራዊ ትብብርን ይበልጥ እንዲጠናከሩ በርን የሚከፍቱ ናቸው። ይህ የኢራንና የአሜሪካ ስምምነት መሬት መያዝ በቀጠናው ያሉ የባህረ ሰላጤው ሀገራትና ሌሎች የአረብ መንግስታት ጭምር ከፍተኛ ጥንቃቄ በተሞላበት ስልታዊ ምልከታ ውስጥ የከተተ ክስተት ነው የሆነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር የመሳሰሉ ሀገራት ይህንን ታሪካዊ ክስተት ከራሳቸው የጸጥታና የኢኮኖሚ ስትራቴጂ አንጻር በጥልቀት እየተከታተሉት የሚገኙ ሲሆን በዋሽንግተንና በቴህራን መካከል የሚፈጠር ማንኛውም አይነት መረጋጋት ደግሞ በቀጠናው ላይ ሊያመጣ የሚችለውን አዎንታዊም ሆነ አሉታዊ የሆነ የኃይል ሽግሽግ በንቃት እየመዘኑት ነው የሚገኙ። የአዲስ የዲፕሎማሲ ሽግሽግ ሂደት በመካከለኛው ምስራቅ የሚገኙትን ዋና የንግድ መስመሮችን የዓለም አቀፍ የነዳጅ ገበያዎችንና የቀጠናዊ ጸጥታ ትብብሮችን ሙሉ በሙሉ እንደ አዲስ መዋቅር እንዲይዙና የሚያስገድድ በመሆኑ እያንዳንዱ የክልሉ ሀገር የራሱ የውጭ ፖሊሲና የደህንነት አሰላለፍ እንደገና እንዲመረምርና እንዲያስተካክልም እያደረገ ነው ያለው። በተለይ የእስራኤል ቀኝ ክንፍ መሪዎች የሚያሳዩት የጦርነት ፍላጎትና አሜሪካ ከኢራን ጋር የጀመረችው ግንኙነት የቀጠናውን ሀገራት ለሁለት ትልልቅ ጎራዎች ሊከፍላቸው የሚችል አደገኛ ሂደት ሆኗል። በአንድ በኩል ዲፕሎማሲያዊ መፍትሄን የሚደግፉና የአሜሪካን ስምምነት እንደ መልካም አጋጣሚ የሚመለከቱ ኃይሎች አሉ። በሌላ በኩል ደግሞ በእስራኤል የሚመራውና የቴህራንን ቀጠናዊ ተጽዕኖ ለመግታት ሲባል ማናቸውም አይነት የሰላም ጥረቶች ለማክሸፍ የሚንቀሳቀሰው ወገን ውጥረቱን እያባባሰው ይገኛል። ይህ አይነቱ ስትራቴጂካዊ ሚዛን መለወጥ በቀጠናው ላይ ለዓመታት የቆዩትን የቀዝቃዛ ጦርነት ግንኙነቶች ወደ አዲስና ይበልጥ ውስብስብ ወደሆነ የዲፕሎማሲ ምዕራፍን እየገፋው መሆኑ
በግልጽ እያየን እንገኛለን። ይህንን ብለን የዕለቱን የልዩ ጥንቅራችን ስናጥቃለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን በኢራንና በአሜሪካ መካከል ሰኔ 15 እንደ አውሮፓውያን አቆጣጠር 2026 ጠዋት ማለዳ ላይ በዲጂታል መንገድ የተፈረመው ታሪካዊው የመግባቢያ ስምምነት በመካከለኛው ምስራቅ ለዓመታት የዘለቀውን የረጅም ጊዜ ጠላትነት ወደ ስልታዊ ውይይት ለመቀየር የተደረገ ትልቅ እርምጃ ቢሆንም የዚህ ሂደት የመጨረሻ ስኬት ግን ገና እጅግ ከባድ በሆኑ ዓለም አቀፋዊ ፈተናዎችና የኃይል ሽኩቻዎች ውስጥ የወደቀ ነው። የኢራን የውጭ ጉዳይ ሚኒስትር ይፋ እንዳደረገው ኢራን ያስቀመጠቻቸው 5 ወሳኝ አንቀጾች ማለትም አንቀጽ 1፣ 4፣ 5፣ 10 እና 11 በተሟላ መልኩ መተግበራቸው በተግባር ካልተረጋገጠ የመጨረሻውና ሁለንተናዊውን የሰላም ድርድር እንደማይጀመር በግልጽ ማሳወቋ ይህ የዲፕሎማሲ ጉዞ ምን ያህል ጥንቃቄ የተሞላበትና ጥርጣሬ የነገሰበት መሆኑን ያሳያል። ይህ ስልታዊ አቋም የአሜሪካን አስተማማኝነት በዓለም አቀፍ ደረጃ የሚመዝን ትልቅ ፈተና ሲሆን በቀጣዮቹ ሳምንታት አሜሪካ በምትወስዳቸው የተግባር እርምጃዎችና በኢራን ምላሾች ዙሪያ የሚወሰኑት ውሳኔዎች መካከለኛው ምስራቅን ወደ ዘላቂ ሰላምና መረጋጋት ያመራል ወይስ ወደ ከፋ ዓለም አቀፋዊ ቀውስ ይገባል የሚለውን ታሪካዊውን ጥያቄ የሚመልሱ ነው የሚሆነው። ይህ ስምምነት ወደ መጨረሻው ፍጻሜ ምዕራፍ ከተሸጋገረ ሊያስከትል የሚችለው ዓለም አቀፋዊ ተጽዕኖ እጅግ ሰፊና ዘርፈ ብዙ መሆኑን የጂኦፖለቲካ ተንታኞች በጥልቀት እያስረዱ ነው የሚገኙት። በኢራንና በአሜሪካ መካከል የሚፈጠር ማንኛውም አይነት ስምምነት በቀጥታ የዓለም አቀፉን የነዳጅ ገበያ የሚያረጋጋ፣ በስትራቴጂካዊ የባህር መስመሮች በተለይም በኤደን ባህረ ሰላጤና በቀይ ባህር አካባቢ ያለውን የጸጥታ ስጋት የሚቀንስ ከመሆኑም በላይ በዓለም አቀፍ የንግድ ፍሰት ላይ ትልቅ እፎይታን ሊፈጥር ይችላል ተብሎ ይታመናል። ይሁን እንጂ በእስራኤል የቀኝ ክንፍ ፖለቲከኞች በተለይም እንደ ብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቨር ባሉ ባለስልጣናት በኩል የሚተላለፉ መላውን ሊባኖስ እናነደዋለን፣ መቃጠል አለበት የሚሉ የጦርነት መልእክቶች ይህንን የዲፕሎማሲ ጥረት ሙሉ በሙሉ ለማክሸፍና የዓለምን ትኩረት ወደ አዲስ ግጭት ለመሳብ ሆን ተብሎ የተነደፉ ስልቶች እንደሆኑ ነው የሚቀመጠው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በእስራኤል አመራሮች ላይ የሰነዘሩት ጠንካራው ሂስ እንደሚያመላክተው ደግሞ ኢራን ከዋሽንግተን ጋር በምትደራደርበት ወቅትም ቢሆን የቀጠናውን የኃይል ሚዛንና የደህንነት የበላይነቱን አሳልፋ የመስጠት ምንም አይነት ፍላጎት እንደሌላት ነው። ይህ ሁኔታ አሜሪካ በእስራኤል ላይ ያላትን የፖለቲካና የወታደራዊ ተጽዕኖችን በመጠቀም የጦርነት ቅስቀሳዎችና ትንኮሳዎችን እንድትገታ የሚያስገድድ ከመሆኑም በላይ አሜሪካ ይህንን ኃላፊነቷን መወጣት ካልቻለች የመግባቢያ ስምምነቱ ድንጋጌዎች ሙሉ በሙሉ ውድቅ ሊሆኑና ያ አውዳሚው ጦርነት ዳግም ተመልሶ ሊመጣ የሚችልበት እድል አለ። የስምምነቱ መፍረስ ቀጠናውን ወደ ቀደመው የጦርነት ስጋት የሚመልሰው ብቻ ግን አይደለም፣ በኃያላኑ ሀገራት መካከል ያለውን ግንኙነትም ይበልጥ ወደ ከፋ ዲፕሎማሲያዊ መዘጋጋት ሊከት የሚችል ሌላ ከዚህ ቀደሙ የባሰ አውዳሚ ጦርነት ሊያዋልድ የሚችል ጉዳይ ስለመሆኑ መረሳት የለበትም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ በመጋበዝ እዚህ ጋር እሰናበታለሁ። ሰላም። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት